እንክሰሳቸው። ፋይል ዝም ብለህ አትስጥ ለሰው ያለህን ነገር ችግር የለውም። እኔም ጋር እኮ አለ ያ ፋይል እኮ እኔም ጋር አለ እኮ መስጠቱ አይደለም በቃ ይባክናል። እነሱ ሊያውቁት የሚገባ ነገር አይደለም ይሄ እኛ ነን የምናውቀው በቃ እነሱ ሊያውቁት የሚገባ ነገር አይደለም አለቀ። እኔ በቃ ወስኜ ነው የመጣሁት። ይኸውልህ እኔ ላማክርህ ልንገርህ ብዬ ነው እንጂ ኦልሬዲ ወስኛለሁ። ግን አብረን ብናረገው ሞር አሪፍ ይሆናል። አይ የምትል ከሆነ ግን በቃ እዩ ይመች። ሩታ ከማንም በላይ ልክ ናት። በቃ ምንም ያጠፋችው ጥፋት የለም። ነገር ግን አሁን ላይ ሄርሜላ የምትባለዋ ልጅ ማለት ነው እኔ ምን አለ ትሉኛላችሁ? በጣም አስመሳይ እስስት የሆነች ልጅ ናት። በቃ እንደፈለገች መቀያየር ራሷን መቀያየር የምትችል ሴት ናት። እሷ ራሷን ቀያየራ የምታረገው ነገር ደግሞ እህቴን ሊያስወቅሳት እህቴን እንድትናገሯት ሊያረግ ምናምን የሚችልበት ምንም አይነት መንገድ የለም። ስለዚህ ከዛሬ ጀምሮ አብርሃምን አሁኑኑ ሂጄ ከሷለሁ። እዩ ልትበሏት እንዲዘልዝላችሁ እንዲ ከሰውነቷ ላይ እንዲ ቆዳዋን መለየት እኮ ነው የቀራችሁ። እንዲ በላችኋት፣ ዘለዘላችኋት። ውይ ኧረ በስመ አብ አብርሃም ዘለዘልካት፣ ሩታን በላሃት፣ እንዲ አይን ጋጥካት። እንዲ አይወለዳችሁም እኮ አምስቱም እግዚአብሔር ነው። በዚህ ልክ መሆን የምር እኔ አንድ ቀን የምታውቃትን ሴት ራሱ እኮ በዚህ ልክ እያንቋሸሽክ እኮ አታወራትም። ምንድነው እንደዚህ በጣም ተንጠባራችሁ በጣም ሰላም ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁላችሁ ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ያው ከቅርብ ጊዜ ወዲህ እየተመቸኝ አይደለም። በአንዳንድ ነገር ቢዚ እየሆንኩ ነው፣ እየጠፋውም ነው። ከማንም በላይ ሩታ ጋር ከአጠገቧ መሆን ባለብኝ ሰዓት እየመጣው አይደለም። ይህ ደግሞ እየሆነበት ያለበት ምክንያት በጣም በቃ ቢዚ ከመሆኔ አንፃርና ነገራቶችን ከኔ ውጪ የሚሸፍንልኝ እኔ እንደኔ ሆኖ ስራዬን ሊሸፍንልኝ የሚችል ሰው ስላጣው ነው ማለት ነው። በዚህ ምክንያት ነው አሁን ብዙዎቻችሁ በውስጥም ኮመንትም ላይ አቡሻ በዚህ ሰዓት ከእህትህ ጎን ከሩታ ጎን መሆን አለብህ እያላችሁኝ ነው። ነገር ግን እኔ ስራ በጣም ቢዚ አድርጎኝ ነው እንጂ ከሷ ጎን መሆኑን ጠልቼ ወይ ደግሞ እሱን ተቃርኜ ምናምን አይደለም ማለት ነው። እና ዛሬ የመጣሁት በጣም በቃ ተናድጄ ነው። ያው ቀደም ብዬ ተጠፋፍተን ስለነበር ቀደም ብዬ ሰላምታ ላቅርብላችሁ ብዬ ነው እንጂ በጣም ተናድጃለሁ። ቀጥታ ወደ ጉዳይ አልገባም ብዬ ነው ዝም ያልኩት። ትላንትና የተፈጠረውን ነገር እንግዲህ ሁላችሁም ያያችሁት ነው የሚሆነው። ከዚህ በፊት አውርቼ ነበር እኔ ፋይል እንዳለኝ እኔ ጋር መረጃ እንዳለ ያንን መረጃ ደግሞ ለምሰጠው ሰው ሰጥቼ አብርሃምን እንደማሳስረው አብርሃምን ብቻ ሳይሆን አጠገቡም ያሉትን ሰዎች እንደማሳስር ማስረጃ ሰጥቼ አሳይቼ ነበር ማለት ነው። ከዛ በኋላ ግን ከገባ በኋላ 2 ቀን ሳይቆይ እንዴት አድርጋ እንደሆነ አላውቅም። ያቺ ከይሲ የሆነች ልጅ እቺ ማናት ስሟ ሄርሜላ ነው ምናምን የምትባል ልጅ እንዴት እንደሆነ በማላውቅበት መንገድ ልታስወጣው ይችላለች ማለት ነው። ይሄ ነገር ደግሞ በጣም እኔን አናዶኛል። በጣም ነው ያናደደኝ እውነት። እንዴት እንደዚህ ሊሆን ይችላል ማለት ህግ ባለበት ብዙ እኔ እንጃ አላውቅም። በጣም ብዙ ነገራቶች ባለበት ሀገር እሱን ማስወጣቷ በጣም ነው ያናደደኝና ዛሬ ፋይሉን አጠናክሬ እያንዳንዱን ፋይል አጠናክሬ ባለፈው ያው እንዳያችሁት ነው ለዳኒና ለሩታ ነበር ፋይሉን የሰጧቸው፣ እነሱ ሄደው ነው ያሳሰሩት። አሁን ግን ራሴ ፋይሉን ይዤ እያንዳንዱን ማስረጃና መረጃ ይዤ ሄጄ ራሴን ማሳሰረው ይሆናል ማለት ነው። ግን ያንን ነገር ሳረግ ብቻዬን እንዳልሄድ አንዳንድም ነገር እስከዛሬም በሐሳብም በብዙ ነገር እየደገፈኝ ያለ ልጅ አለ። በጣም ጥሩ ልጅ ነው። ለሩታ እኔ የስጋ ወንድሟ ብሆንም
ከዛ በላይ እሱ ካጠገቧ ሆኖ ብዙ ነገር ያደረገላት ልጅ አለ። እሱን ጠርቼዋለሁ። ያው ሁላችሁም ታውቁታላችሁ። እዩን ጠርቼዋለሁ። ባጭሩ ከሱ ጋር ሆነን ለሱ ሐሳቤን ነግረውና ከሱ ጋር ሆነን የምንሄድ ይሆናል። ዛሬውኑ ክስ ጀምርበታለሁ። በአንድ በሁለት ቀን ውስጥ የግድ አብርሃም መታሰር አለበት። በቃ አለቀ። ከዛ በፊት ግን መናገር የምፈልገው ነገር አንቺ ሄርሜላ የምትባይ ልጅ እረፊ። በቃ ስነ ስርዓት ይኑርሽ። እኔ በእህቴ ቀልድ አላውቅም። ከዚህ በፊት 1 2 3 ጊዜ እንደዚህ ተናግሬ ዝም ብዬሻለሁ። ሴት መሆንሽ ነው የጠቀመሽ እንጂ እኔ አንቺን የሆነ ነገር ማድረግ ከብዶኝ ወይ አቅቶኝ ምናምን አይደለም። አርፈሽ ቁጭ በይ። እዩነት ብራዘር እንዴት ነሽ? ሁሉ አማን አለሁልሽ። በጣም አፍተናል። ያው ምን በስራ ምክንያት ምናምን ትንሽ እንትን አልኩኝና ተጠፋፋል። ግን ያው ትናንትና የተፈጠረውን ነገር አይተሃል ብዬ አስባለሁ። ማለት እኛ ምን ማድረግ እንዳለብን እኔ ራሴ አውቃለሁ። ገብቶሃል? ያቺ የስስት እንዴት አድርጋ ይሄን ልጅ ልታስወጣ እንደቻለች ሲጀመር ይሄንን ነገር ያደረገው ራሱ እያንዳንዱ ማናቅ እንዳይመስላችሁ ሁሉንም ነገር እናውቃለን። እሺ የሆነ ዝም ስንል የሆነ ጀዝባ ወይ ደግሞ ምናምን ሆነን አይደለም። እያንዳንዱ ከሀስ ከፈ ምን እንደምታረጉ እናውቃለን፣ ምን እንደሆነ እናውቃለን። ዛሬም ለዘላለም የሚያሳስር ዘብጥያ የሚያስገባ ነገር አብርሃም እጃችን ላይ እንዳለ ታውቃለህ። በተለይ እኔ ጋር ያለህን ነገር ታውቃለህ አይደለም? ለሁለት ለሶስት ቀን ይቀርና መቼም እንዳትወጣ ማድረግ እንችላለን፣ ግን እኛ እንዳንተ አይደለም። አሁን መቀጣት ባለን በመልኩ ደግሞ ለተወሰነ ጊዜ ግዴታ ራስህ ሄደህ ያረከውን ነገር እንደዚህ አድርጌያለሁ ብለህ ራስህ እጅን ማትሰጥ ከሆነ እኔ በቃ እኔ ምን ማለት እንዳለብኝ አላውቅም። አዎ እዩ ምን አለ መሰለህ፣ እኔ በጣም ብዙ ነገራቶችን አስቤ ነበር። ነገር ግን ባለፈው ፋይል ይዤ መጥቼ ነበር። ካሊብን ያገኘሁት አይ ቲንክ ካሊብን አገኘሁት። ከዛ በኋላ ፋይሉን ለሱ ካሳየሁት በኋላ እኔም ተው ብዬሃለሁ። ቴክስት ላይ ተው ይሄ ነገር ረፍ ምናምን ያልኩኝ እኔ ነኝ አውቃለሁ። እሱኛውም ደግሞ ምን አይነት ነገር እንደሆነ እናውቃለን። ግን ይሄ በምን አይነት ዋስ እንደወጣ አላውቅም። አብርሃም በምን አይነት በስንት ብር ዋስ በስንት አይነት ዋስ እንደወጣ አላውቅም። እኔም እንደዛ መስሎኝ ነበር። ነገር ግን አሁን እንደማስበው ከሆነ ይኸውልህ ሩታና ዳኒ ነበሩ እንትን ያሉት አይደል? ፋይሉን ለነሱ ሰጠናቸው፣ እነሱ ነበሩ እንትን ያሉት። ስለዚህ እነሱ ምናልባት ይሄ መናገር አይችሉም ብዙም እዛም ማስረዳት አይችሉም። ጣቢያ ደግሞ የግድ ማስረዳት የሚችል ሰው መሆን መቻል አለበት። ስለዚህ እነሱ በደንብ ካላስረዱ በዛ ምክንያት ይሆናል ብዬ አሰብኩኝ ድጋሚ የተለቀቀው። ግን አሁን ግን ማለት ነው በጣም ተናድጄና በጣም በቃ ደብሮኝ ነው የመጣሁት እና እዩ እኔ ማለት ነው ዛሬ ያው ፋይሉንም ላንተ አሳያለሁ። ፋይሉንም ማሳያለሁ። አንተም ጋር ያለውን ፋይል ጨምረን ነግሮኛል። ካሌብ ስለ ፋይሉ ምንነት እያንዳንዱ ነገር ነግሮኛል። ይኸውልህ እዩ በቃ ዛሬ ማለት ነው ምንም ነገር በቃ እስከ ዛሬ ድረስ ብዙ ነገር እንትን ብለኸኛል፣ ተቃርነኸኛል። ከዚህ በፊትም ስራዬን ትቼ መጥቼ ፋይሉን ይዤ እኔ ራሴ እስር ቤት ላስገባው ልምጣ ወይ አይሆንም ብለኸኝ አንተን አክብሬና አንተን ሰምቼ ነው ያቆምኩት። ዛሬ ግን በምንም አይነት ሁኔታ ሐሳቤን እንድትቃረነኝ አልፈልግም ማለት ነው። አንተ ጋም ያለውን ፋይል እኔ ጋም ያለውን ፋይል አንድ ላይ አድርገን ለአንድ ቀን ለሁለት ቀን ለአንድ አመት ምናምን አይደለም። በቃ አብርሃም ንጹህ ሰው አይደለም። ስለዚህ ውጪ የመቆየት መብት የለም። ሁለቱንም እኔ ዝም ብሎ በኢንተርፖል ባይዘው አብርሃም ከሀገር ብትወጣ በኢንተርፖል እንደምትያዝ እርግጠኛ ነኝ። ያረካቸው ስራዎች፣ የምታጠፋቸው ጥፋቶች፣ ያደረካቸው ነገሮች በሙሉ ወደ ሀገር መልሶ ያስገባሃል። ባይዘው ዛሬ የሆነ ነገር አድርገህ ምናምን ወደ ውጪ ለመውጣት ልታስብ ትችላለህ። ኢንተርናሽናል የፖሊስ አገልግሎት አለ፣ ኢንተርናሽናል ፖሊስ ሰርቪስ አለ፣ ኢንተርፖል የሚባል በዛ ከየትም መተህ ትገባታለህ ወደምትገባበት። አሁን እዚህ ልጅቷን ሩታን ልትበሏት እንዲዘልዝላችሁ እንዲህ ከሰውነቷ ላይ ቆዳዋን መለየት እኮ ነው የቀራችሁ። እንዲበላችኋት ዘለዘላችኋት። ውይ አረ በስመ አብ አብርሃም ዘለዘልካት፣ ሩታን በላሃት፣ እንዲህ አይን ጋጥካት። እንዲህ አይወለዳችሁም እኮ አምስቱም እግዚአብሔር
ነው በዚህ ልክ መሆን የምር እኔ አንድ ቀን የምታውቃትን ሴት ራሱ እኮ በዚህ ልክ እያንቋሸሽክ እኮ አታወራትም። ምንድነው እንደዚህ በጣም ተንጠባራችሁ? በጣም እኔ ልክ እንደ ደላላ በሆነ ነገር ትደለላለህ። አብርሃም እንደ ደላላ ነው። በሆነ ነገር ተሸንግሎ የሆነ ጥቅም ሲያገኝ ምናምን የሚጥሰው አንተ ልክ እንደ ደላላ በሆነ ጥቅም ምናምን በትንሽዬ ነገር ብቻ ታላላ። ፌክ ነው። ኤቭሪቲንግ ኢዝ ፌክ ሂር። ፌክ እንዳለ ብልጭልጭ ከላይ እስከታች ድረስ ብልጭልጭ። ናቹራል የሆነው ልጅ ይሻልሃል። ይሄ በቃ አላ ትክክለኛ ይሄ ልጅ አረ ሲጀምር ቶ እኔ ይኸውልህ እዩ አብርሃም ተመልሶ ከሷ ጋር እንዲሆን እኔም አልፈልግም ግን በአስተሳሰብ ደረጃ ቢያንስ እንኳን ለልጅህ እናት የሆነ ነገር የምታወራውን ነገሮች ትጠነቀቃለህ። ገብቶሃል? አብረ ጊዜ አሳልፋለህ። የሚያስብ ሰው እኮ ነው እንደዛ የሚያደርገው። የሚያስብ ሰው ገብቶሃል? እሱ ደግሞ ምንም አይቶ ማያቅ ሰው በቃ ልክ የሆነ የመንገድ የሆነ ዱርዬ ራሱ እንደዚህ አይነት ነገሮች እኮ አይናገርም። ዱርዬ እንደዚህ አይነት ነገሮች የምር እስከ ዛሬ ድረስ ይኸውልሽ ሄርሜላ አንቺም ሆነ አብርሃምም ሁለታችሁም እየነገርኳችሁ ነበር። አርፋችሁ ማትቀመጡ ከሆነ እኔ ጋር ባላችሁ ፋይል ምክንያት እዛው ዘብጥያ ነው ማስወራውራችሁ ብዬ ተናግሬ ነበር። ሰምታችኋል። አሁን ግን ልዝት አይደለም የመጣሁት። ለአንዴና ለመጨረሻ ጊዜ ባለፈው ተናግሬያለሁ። አሁን ቀጥታ ሄጄ ማለት ነው አሁን የመጣሁበት ምክንያት ራሱ አብረኸኝ እንድትሄድ ቀጥታ ሄደን ክሱን እንጀምር። በቃ ከዛ በኋላ ህግ ከማንም በላይ እንደሆነ እናሳያችኋለን ማለት ነው። እኔ ከእናንተ ጋር እጄን የማባክንበት ይሄ ከእናንተ ጋር እንደ ህፃን ልጅ የምጣላበት እጅ የምሰናዘርበት በቃላት የምሰናዘርበት ምናምን ጊዜ የለኝም። ያ ጊዜ አልፏል። በቃ አሁን አንተን የጠራሁህ ይኸውልህ ቀጥ ብለን ሄደን ክስ እንድንመሰርት ከዛ በኋላ ማን እንደሆንን ምን ፋይል መያዝ እንደምንችል እያንዳንድሽ እስከዛሬ የሰራሽውን ወንጀል እስከዛሬ ህግ አይዘኝም ብለሽ ያደረግሽውን ነገር እያንዳንድሽ አሳይሻለሁ፣ አጋልጥሻለሁ ማለት ነው። ታይሚንግ የሚባል ነገር አለ። ለሁሉም ነገር እየጠበቅን ነው ጊዜ። አሁን ሄደን ብንከሳቸው ገብቶሃል? የሆነ ታይሚንግ አይመስለኝም። እኔ አሁን ሄደን የሆነ በሆነ ነገር ያለውን ፋይሎች ማባከን ይሆንብናል። ገብቶሃል? አይሆንም፣ ጊዜ የለንም። ይኸውልህ እነዚህ ልጆች ማለት ነው እኔ እንደው ሳላጣራ በደንብ አላወራም ብዬ ነው እንጂ ከሀገር ሊወጡ ፕሮሰስ የጀመሩ ሰዎች ናቸው እኮ። ከሀገር ቢወጡም እኮ ኢንተርቪው ይባል ነው ማለት ላይ እኔ እንደዛ አይነት አልፈልግም ናቸው ብለን መክሰስ እንችላለን እንዴ እኮ አይኑ ይችላል እኮ ብዙ ወንጀሎች እኮ ሰርቷል እንዴ። ያለ እናቱ ፍቃድ እኮ ልጅ እኮ ከቤት እኮ ሰርቆ የወጣ ሰው እኮ ነው አብርሃም አይደል እንዴ? ያለ እናቱ ፍቃድ ልጅ ከቤት ሰርቆ ይዞ የወጣ ሰው ቢኖር አብርሃም ነው። ይሄ ነገር ደግሞ ገና 6 ወር ባልሞላው ሕፃን ልጅ ላይ የተደረገ ከሰብአዊ መብቱን የተገፈፈበት በጣም የሚያስጠላ የሆነ ድርጊት ነው። እሱና ጓደኞቹ ያደረጉት ወላ አሚሩ ወላ ጆ አቡሽ ምናምን የምትላቸው እንዳለ ማለት ነው መታ እንዲህ ቀጥፋታ ጥፍተው ምን አድርገው እኛ ብዙ ነገሮችን ከቨር አድርገናል። እኛ ብንሆን ስንት በደል ደርሶብናል። እኔ በበኩሌ ስንቴ ተደብድቤያለሁ እያወኩኝ ዋናዋ ሴትዮዋ ማን እንደዚህ እንዳስደረገች እያወኩ መረጃው እያለኝ ስሟ የተላለፈበት ገንዘብ ስታስገባ የሆነ ጉዳት ሲደርስ ይሄው እንደዚህ ከነስሟ መረጃ አለኝ ገንዘብ ያስገባችበት። ገብቷል እኮ በቃ ጊዜ አያስፈልግም። እኔ አሁን ባለፈው አንተ ይቅር ስትለኝ በቃ እኔ ይሁን አልኩኝና ተውኩት አይደል? አሁን ደግሞ አንተ እኔ እንድትሰማኝ እፈልጋለሁ። እህቴ እስከ መቼ ድረስ ነው የምትወቀሰው? እህቴ እስከ መቼ ድረስ ነው ይሄም እየመጣ ያም እየመጣ የሚዘባርቅባት እንዴ? እሷን እኮ ገነጣጠሏት እኮ በጣም ጠንካራ ሴት ስለሆነች እንጂ ሌላ ሴት ብትሆን ኖሮ ይሄኔ ማለት ነው አዎ ገሏታል እንዴ? በደንብ ነው የሚገሏት። በቃ ጠንካራ ስለሆነች ሩታዬ ጠንካራ ከማንም ከየትኛውም ሴት በላይ ጠንካራ ስለሆነች ነው እስካሁን የቆየችው። እልህ ደግሞ በነገራችን ላይ ሩታ ከየትኛውም ሰው በላይ ከየትኛውም ፋሚሊ እኔ ኖቬል ይባላል ከፋሚሊ ውስጥ በጣም እልህኛ ተደባዳቢ ይባላል እንጂ ትልቅ ችግር ደግሞ የምታሳየው ሩታ ናት። አንደኛ ምን ይቅርታ አድርግልኝ እኔ አቡሻ ምን መሰለ ሩታ ትልቁ ችግሯ ሲደውሉልሽ አታገኛቸው እንደዚህ ሲባል እንደዚህ ይሄ ነገር ይቅር ብለን ስንላት እልህ ጭንቅላቷ ላይ እንደዚህ ከአቅሟ በላይ እልህ ይዛትና የሆነ ነገር ለመፍጠር ስትሞክር ሌላ ነገር ታጠራለች። እነሱ ማን ሆኖ ነው ለምንድን ነው የሚደውሉት?
ይኸውልህ እሷ እኮ ማለት ነው ታግኛቸው ችግር የለውም እያበሸቋት እኮ ነው አብረው ሲላላጡ አንተ አብረው በሚስቱ ፊት እኮ አብርሃም ሲላላጥ እያየው አይደል እንዴ ሲላላጥ ይሄ እኮ የትም ሀገር የሌለ መላላጥ እኮ የትም ሀገር እኔ እንጃ ምን አይነት ፐርሰናሊቲ ቢኖርህ እንደዚህ አይነት ነገር ልታረግ እንደምትችል ነገ ግን ተመልሶ መጥቶ እግሯ ላይ ይቅርታ ላጠፋው በህይወት አይመላለሱ አብረው ሊኖሩም በቃ ተአምር ሊኖሩ አይችልም ግን መጥቶ ይቅርታ ቢላት ምን ቢላት መቼም ሊሻር የማይችል ነገር ልጁም ሲያድግ ሊያየው የሚችል ነገር ነው እያደረገ ያለው እኔ ግን ማለት ነው መናገር የምፈልገው ነገር ለኦዲየንስም ቢሆን ሩታዬ አሁንም ቢሆን ልክ ናት ምንም ጥፋት አላጠፋችም እንዴ እናንተም እኮ ሩታ ጥፋተኛ አድርጋችሁ እያሰባችኋት ነው እኛ እዚህ ጋር ሩታ ምንም ጥፋት እንደሌለባት ለማረጋገጥ ቀንና ማታ እየለፋን ነው እናንተ ግን አሁንም ቢሆን እንዴት አይታያችሁ ሩታ ከማንም በላይ ልክ ናት በቃ ምንም ያጠፋችሁ ጥፋት የለም ነገር ግን አሁን ላይ ሄርሜላ የምትባለዋ ልጅ ማለት ነው እኔ ምን አለ ትሉኛላችሁ በጣም አስመሳይ እስስት የሆነች ልጅ ናት በቃ እንደፈለገች ራሷን መቀያየር የምትችል ሴት ነው እሷ ራሷን ቀያየራ የምታረገው ነገር ደግሞ እህቴን ሊያስወቅሳት እህቴን እንድትናገሯት ሊያረግ ምናምን የሚችልበት ምንም አይነት መንገድ የለም ስለዚህ ከዛሬ ጀምሮ አብርሃምን አሁኑኑ ሂጄ ከሷለሁ እዩ ነው አቡሻ ይኸውልህ መረጋጋት መቻል አለብህ እዩ ምንድነው መረጋጋው እስከ ማሰማው በእግዚአብሔር አንተ አሁን ከሰምን ማመንት የምትለው ነገር የለም ጊዜ መጠበቅ አለብህ ያለ ጊዜ ሳናገኝ ያለ ቦታ አንተ ነገ ከነገ ወዲያ ይሄን ነገር ጀምረ ወደ ሆነ ቦታ ልሂድ እዛ ጋር ልሂድ ብለህ ማለት የለብህም ቢያንስ የተረጋጋበት ጊዜ መኖር አለበት ችግር የለውም እኔ ይኸውልህ እስከ ዛሬም ድረስ ስራ የሚሸፍንልኝ ሰው ስላጣው ነው አሁን ግን ስራዬ ራሱ በሩታ ከመጡ ስራዬ ራሱ ገደል መግባት ይችላል በቃ እዚህ ሆኜ ማለት ነው ጉዳዩን እስከመጨረሻ ድረስ እየተከታተልኩ ለተገቢው አካል ማለት ነው ፍትህ አሰጣለሁ በቃ ለሩታዬ ፍትህ ያደርጋለው ነገር ምናምን ነገር ያናድዳል እኔ እዩነት እየሰራች ያለውን እልህ እኛ ደግሞ ከሷ ቀጥለን ያንን እልህ ለማሳየት የለብንም ማን ደስ ይበለው ብለን ነው እንደዚህ እየተናደደ የምናሳየው ማን እኔ አላቅም እዩ የምር ግን አሁን እሺ ማተለኝ ከሆነ ማለት ነው ብቻዬን ራሱ ይችላል ነው በቃ የመጨረሻ ነው ይሄ ይኸውልህ እኔ እየለመንኩ ነው በቃ ይሄን ነገር እሺ በለኝ መጀመሪያ ተነጋግረን ሩታ ጋር ሄደን ያለውን ነገር አውርተን ምናምን ነው እንደዚህ አይነት ነገር ማድረግ ያለብን እኔ እኮ አንተ ጋር እኮ ስመጣ ይኸውልህ እኔ ደግሞ ይሄን ነገር ደግሞ እንድታረጋው አልፈልግም ከዚህ በፊት እንደዚህ አይነት ነገሮች አድርገን ማይሆን ፋውል ሰርተናል ማይሆን ነገር ተደርጓል ገብቶሃል ያ ነገር ደግሞ ዛሬ እንዲደገም አልፈልግም በቃ ምናምን ነው የሆነ ነገር ብቻ ተአማኝነት በደንብ የምናውቀውን ሰው ምናምን ስናገኝ ያን ነገር ማድረግ እንችላለን እንጂ አሁን ዝም ብለን ከመሬት ተነስተን ይሄን ነገር እናደርጋለን ብለን ምን ሌላ ስህተት ነው የምንሰራው ገብቶሃል ችግር የለውም ይኸውልህ እዩ በማመን አለማመን እኔን ተማመን ለምን እኔ አምናለሁ በቃ አማምነው ሰው አለ ትክክለኛ ህጉን የሚያስከብር ሰው አለ እሺ በለኝ እንጂ እስከዛሬ ድረስ አንተን እሺ እያልኩ ነው አይደል እኔ በቃ ከዚህ በኋላ እህቴ በምንም አይነት ሁኔታ እንድትወቀስ አልፈልግም ቤት መኖር አንተም የለም እንደዛ ብለህ ማታስብ ከሆነ ቤት እየመጣህ ቤት ለምን አትኖርም ከሷ ጋር ቤት መኖር ነው በቃ ያለውን ነገር ከሷ ጋር የተነጋገራችሁ ለማስተካከል መሞከር ነው እንጂ እዛ ጋር ሆነ እሷ በሌለችበት እኔ ከሳለው እኔ እንደዚህ ያደርጋለሁ ብትል ምንም የሆነ የተለየ ነገር ሊፈጠር አይችልም አይካል አይደል በዛ ሁሉ ፋይል ትናንትና ታስረው ዛሬ ወጡ ለምን የሆነ ነገር ችግር አለ ማለት ነው ስለዚህ ይሄንን ችግር ደግሞ እያወቀን አሁን ሌላ ፋይል ምን ሰጠው ለምን እናባክነው ነው እኮ ችግር የለውም እኔ እንደማረግ አረጋለሁ እዩ እሺ በለኝ በቃ እኔ ሙሉ ለሙሉ እኔ እኮ ግራ እየገባኝ ማለት እንደ ወንድሜ ስላየሁ ነው መጥቼ የማማከር ግን ሐሳቤን የምትቃረነኝ ከሆነ እኔ ብቻዬን እሄዳለሁ ምንድነው የምትለኝ ዩኒ እየደበረኝ ነው የምር እኔ አንተን በጣም ነው ማከብር ታውቃለህ አውቃለሁ ነገሮችን ግን በዚህ በእልህ አትያዝ አሁንም እኮ እሺ ትለኛለህ አትለኝ ለምኑ እንክሰሳቸው ፋይል ዝም ብለህ አትስጥ ለሰው ያለህን ነገር ችግር የለውም እኔም ጋር እኮ አለ ያ ፋይል እኮ እኔም ጋር አለ እኮ መስጠቱ አይደለም በቃ ይባከናል እነሱ ሊያውቁት የሚገባ ነገር አይደለም ይሄ እኛ ነን የምናውቀው በቃ እነሱ ሊያውቁት የሚገባ ነገር አይደለም አለቀ እኔ በቃ ወስኜ ነው የመጣሁት እዩ ይኸውልህ እኔ ላማክርህ ልንገርህ ብዬ ነው እንጂ ኦልሬዲ ወስኛለሁ ግን አብረን ብናረገው ሞር አሪፍ ይሆናል አይ የምትል ከሆነ ግን በቃ እዩ ይመች
እሺ ቢያንስ አንተ ለምንድን ነው ሄደን እሺ እናውራት ሩታን ሌላ ሰው ምንጨምር ምናምን ያለው ነገር ወይ ጠበቃ መያዝ ካለብንም እንደዚህ ልህ አይዋለን እኮ እሺ ይኸውልህ አሁን በቃሽ እሺ በለኝ ችግር የለውም ሩታን ማውራት ነው የፈለከው ና ሩታን ሄደን እናውራት ከዛ በኋላ እኔ እሷን አሳምኜ እንከሰዋለን